ልጆች አላችሁ? ቁም እስቲ ለጸልይ ነው። ሌላ እናንተ ቤት ውስጥ የ3 ዓመት ታሪክ ተቀየረ። እስቲ የካሳ ዘመን በሉ አንዴ። እዚህ ቤት እንደሆነ የተተነበየ ትንቢት መሬት ላይ ጠባይ ነው። እንናገር እንጂ ራሱ ያረጋዋል። አሜን። ዙሩና በካሳ ወደ አንተ መጥቷል እግዚአብሔር በሉ። በካሳ ወደ አንተ መጥቷል። ድገሙና በካሳ እግዚአብሔር ዛሬ ማታ ወደ አንተ መጣ በሉት። ወጀማ በሉ ቢበዛ ችግር ፈተናው ቢበዛ ሲጨላልምም ነገሩ ሁኔታዎችም ሲያስፈሩ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ። 3 ቁጥር ያለው ምን እንደሆነ ነው። ተነሱ አይዞ አባት እናት የለኝም አባት የለኝም አባት ሆንከኝ አንተ ነህ። ሃሌሉያ አንተ ወገኔ ነህ። አንተ ሃሌሉያ። ዛሬ በኢየሱስ ስም ተራችሁ ይደርሳል። አሜን። ዙሩና ተረኛ ነህ በሉት። እግዚአብሔር በሉት ይመጣል በሉት። በጣም ከስሩ ልክ እንዴት እንደምወዳት አመስግነው ሊሰጥህ እኮ ነው። አሁን እጥፍ አጨብጭቡ። ሊሰጥህ አሜን አሜን አሜን። የካሳ ዘመን ይሆናል። አሜን። ይኸውልህ አሜን። አሁን እንደዚህ ተማራሃል አይደል? በቅርብ ጊዜ ትስቃለህ። አሜን። እዚቹ መድረክ ላይ እስቲ የካሳ ዘመን በሉ አንዴ። የካሳ ዘመን። አንዳንዶቻችሁ በጣም እንዲህ ከአንጀት የሆነ ነገር የሚያስቅ ነገር ወደ ቤታችሁ ይገባል። አሜን። መቼ ነው ያረፈችው? 8 ወር ነው ልጄ። እግዚአብሔር በካሳ ይመጣል በሉት። አሜን አሜን። እግዚአብሔር በካሳ ይመጣል በሉት። ድገሙና በካሳ ይመጣል በሉት። ይኸውላችሁ እናንተ እቺን ልጅ ኦዲሽ ውስጥ ሆና የት ነው ሀገርሽ? ሰሜን ሸዋ ደብረ ሲና ኦዲሽ ውስጥ ሆና በቀላይ ነበር። ኢቭን ራሱን ልትወለድ ስትል በጣም ኃይለኛ ፋይት አለ። ከመወለዷ በፊት ኦዲሽ ውስጥ 2 ወር አልፏት አያለው። አቆጣጠሩን እንዴት እንደሆነ አላውቅም፣ ግን ዛሬ ለሁለቱም ጸልያለሁ። ልባቸው ያርፋል። አሜን። እግዚአብሔር ይጨርሳል በል ውስጤ። ዛሬ አይተ የማታውቀውን ሰላም አሜን እንድትረሳ አሜን፣ ከልባችሁ እንዲወጣ አሜን። ይሄ ሐዘን በኢየሱስ ስም በካሳ የማገለግለው ምስክሬ ነው። በተከታታይ 3 ልጆች ሲወልዱ አያለሁ። በተከታታይ አላወጣው ይሄ ሆነ። ብድግ ብለህ ለጌታ ክብር አምጥ። ሜራ ባባ ሴታ ራዲያኖ በተከታታይ ንገሩት። የተወሰደ ተመለሰ በሉ። ድገሚና የተወሰደው ተመልሷል በሉ። ኦራ ባሼላዲያ የካሳ ዘመን ዙሩና ትካሳለህ በሉት። እግዚአብሔር በሉት። ይኸውልህ 3 ልጅ ነው የምትወልዱት በፍጥነት አሜን
ተነሽ እስቲ። እኔ አሁን ይሄንን አኖንቲንግ ኦይል ባፋች ልክ እንዳለፈ ውሃ መከራቸውን ይረሳሉ አለ። ይኸው ከልባችሁ አልወጣ ብሏል። ሐዘን ብዙ ቦታ ሄዳቸዋል። ቸርች ተንከራተትኩ አይደለም። አሁን ግን እዚህ ማብቂያ ይሆናል። ለሊቱ ሙሉ የእግዚአብሔር ሴት እንዲቹ ነጋብኝ። ስራዋ ደነቀኝ፣ አንተ ደነቀኝ። አንዲት አልተኛውም የዓይኔ ይፍሰስ እንዲቹ በቃ 12 ሰዓት ወፍ ጭጭጭ ሲል ቆይት እስቲ ጩና ተጀምሯል በሉ አንዴ። ይኸውላችሁ ከዛሬ ማታ ጀምሮ ተነሳ ቦታዬን አጣሁት። እግዚአብሔር መድኃኒዓለም ይፍረድብኝ ብሎኝ ልጄ ኮንፊውዝ ውስጥ አደረገኝ ቦታዬን። አንተ ሄዳ ልጅ እኔ ከአንተ ትንሽ ይሻላለሁ ግን እንዳትከዳኝ አልኩት። በልጄ ጭንቅላት ዞረ ሲዛሰል ከዛ ግሩፕ ሰራና ቦታዬ የኔ ነው አለኝ። በጣም ብዙ ብር ነው የወሰደብኝ። አሁን ግን እኔ ይኸው እግዚአብሔር ምስክር ይሁንብኝ ከአካውንቴ ላይ ይታይብኝ። ይኸው እኔ ለማንም አላሳይም። ማታ ግን አንቺ ሴት እውነት እግዚአብሔር እናንተ ሁለታችሁ ይቀብቷችኋል፣ የኔ ነገር ግን እዚህ ቤት ይታያል አልኩኝ። አንድ ከአዳማ የወንጂ ልጅ ነች እንደዚህ ወሰንጋላ እንደዚህ አድርጎኝ ብላ በጣም እንደሆነ ነገር እያረጋት ሙስሊምም ነች ቀይ ልጅ ጥርሷ እንደዚህ ዘርዘር ያለ እና በጣም ብዙ ምርኮ ሲሰጣት የኔ ነገር ከሷ ጋር አንድ አይነት ነው አልኩና ይሄው ይታይ ይሄው ለእግዚአብሔር ነው ማሳየው። አሁን ግን አንድ ዳቦ እንኳን ምን በለ የለም ለእግዚአብሔር ነው ማሳየው። እስቲ አለቀ በሉ እስቲ አለቀ። እስቲ አልቋል በሉ። እኔ ዛሬ ይኸውልህ ከብር ያለፈ ነገር እግዚአብሔር ባንተ ህይወት ያደርጋል። አሜን። የማታውቀው ነገር ነው የሚሆነው። አሜን። ከልባቸው ዛሬ በኢየሱስ ስም ችግራቸው ይነቀል። አሜን። አፍሽን ክፈች። ይኸውላችሁ ይሄ ኃይል አለው። ይሄ ዘይት ከኋላ ሰው ይሁን። አፍሽን 1 2 3 4 5 6 7 ቻው 1 2 3 4 5 6 7 ከልብ ውስጥ ወጣ። አጨብጭቦ ከፍ አድርጉ። ቤታቸው ይባረክ። በካሳ ወደ እነሱና ምስክርነት ይብዛ። ሰማይ በእነሱ ላይ ይከፈት። አባቶይ እውነት እኔን ቀብተህ ከሆነ በእኔ ተናግረህ ከሆነ ከዛሬ ማታ ጀምሮ አሜን የነሱ ነገር የተለቀቀ ይሁን። አሜን። ይሄ ስለሆነ አመሰግናለሁ። አሜን። ለምስክርነት ነው። አሜን። እየተከታተለ የሚመጣ በረከት ወደ እናንተ ቤት ገብቷል። አጨብጭባችሁ ለጌታ ክብር። የእግዚአብሔርን ሴትና ያንተ ነገር ጉልበት ሳምና ደቀበት በቃ ቆይ ክብር ለጌታ ይሁን። ብዙ እልልታ፣ ብዙ ጭብጨባ ለጌታ ስጡት። ባጭ አታርጉ። በደንብ አድርጋችሁ ለጌታ ጨብጭቡለት። ልብ የሚሰብር ነገር ነው። የልጅ ነገር ያው ታውቁታላችሁ። እና እግዚአብሔር ሰው እየጸለየ ያለ ልጅ በሂደት ነው የሚመጣው። እግዚአብሔር ዛሬ ፕሮሰሱን ቢጀምር ሕግ ስለማይሽር 9 ወር የግድ ልጅ ይጠበቃል። ተጠብቆ ነው ልጅ የሚመጣው። ግን ብሩን የወሰደ ሰው ዛሬ ሌሊት አሜን ሃሌሉያ። አንድ ነገር ሲናገር ሰምታችሁ ከሆነ እኔ በልጄ አእምሮዬ ተይዞ አንተ የደህና ቤተሰብ ልጅ ነህ እንዳትጎዳኝ እያልኩት ያለውን አማርኛ ሰምታችኋል። ዛሬ ምንድን ነው ቀኑ? እስከ ነገ ሌሊት ድረስ አሜን። ገንዘብ ላይ ውሸት የለበትም። ይሄው ይታይ ቆይ ተው አታሳየኝ። ወይ የለበትም። በቃ እቺ ብቻ ከፋርጎቻችሁ የሚቀጥለው ሳምንት መጥቶ ይመሰክር። አመሰክራለሁ። ሁሉ ሰው ይቁም በእግሮቹ። ወዴት እንሄዳለን? አንተ እኛ እኮ ተቸግረን ጩኸት የሚሰማ ጌታ አለ። ያመንከው ሰው የሚክድ ከሆነ አይክደኝም ብለህ ራስን ተስፋ አድርገህ ራስን ሙሉ ማንነትን ሰጥተህ የሚክድ ከሆነ እንዲህ አይነት ሰው መቼም አሁን በልጅ ልጁን ኦልሬዲ ልጁን አጥቷል እሱ እና በልጁ አእምሮ ልጅ አእምሮ እንዴት እንደሚይዝ ነው ያውቀዋል።
በኩር ልጄ ላይ አእምሮን እንዴት አድርጎ አእምሮን አይደለም አንተ እንደ እብድ ነው የሚያደርገው አውቀዋለሁ እሱን ላወራ አይደለም ግን እሱ በእንዲህ አይነት አእምሮ ውስጥ ተይዞ ሳለ እንዳትክደኝ እያለው እንዳትሸውደኝ እያለው አደራ እያለ አደራ የበላ መንፈስ ዛሬ እንቅልፍ ይንሳ ከፍ አድርጉ እጆቻችሁ በማገለግለው በሕያው እግዚአብሔር ፊት ቆም ያለው እግዚአብሔር ሰው ስለ ልጅ ሲጸልይ መንታ ልጅ በማህፀኗ ይደረጋል አሜን ጠብቁ ሃሌሉያ በሕያው እግዚአብሔር ፊት ቆም ያለው ጠብቁ በሂደት ነው ምን እናርግ ነገ ጧት የሚበቅል ነገር ቢሆን እንደ እንትና ቅል እናሳይ ነበር ግን ያው ነገ ጧት አይበቅልም እውነት ሸት ስለዚህ መንታ ልጆች እዚህ ቤት መታት መሰክራለች ይሄ እናየዋለን ግን ከፍ አድርጉ እጆቻችሁ አንድ የበቀል ጸሎት ነው ይጸልያል እሱ አርፎ ተኝቶ ልጅም አጥቶ ገንዘብም አጥቶ አንተ እንዴት ነው ሁለት ጉዳት በዚህ ሰው ህይወት ላይ የሚሆነው እግዚአብሔር ከዙፋኑ ላይ ይነሳ አሜን ዘአምጣ ስልክ አለክ አሁን ይደውል ይሄ ፕሮግራም እስከሚያልቅ ድረስ ይደውል ይሄ ሰው እኔ ግን በደም ስማኝ እኔ እግዚአብሔር ሰው ነኝ አሁን በመጸለየው ጸሎት ላይ መንፈስ ቅዱስ የሆነ ነገር ያሳየኝ ያለው ይችላል ይሄ ገንዘብ በእግዚአብሔር ፊት በመድረኩ ፊት ነው ቆምኩት ያልተቀላቀለ ውሸት የለበትም ወይ ያልኩ ምክንያት ስላለኝ ያልተቀላቀለ ንጹህ ያንተ ገንዘብ ከሆነ እኔ አሁን ጸልያለሁ እስከ ማታ ድረስ ሰውየው ጉሮሮ በቃ እንደ ሰደድ እሳት የሚነድበት ነገር አለ ለዚህ ብር ከመጸለይ በፊት ይሄ ሰው እንዲለቅ ከመጸለይ በፊት የእግዚአብሔር ምህረት በዚህ ሰው ህይወት ላይ ጣልቃ እንዲገባ ጸልያለሁ አሜን ይሄ ሰው አለኝ ጌታ ምህረት የሚገባ ሰው ነው አው የሄድክባቸው በጣም ብዙ እንዳታወራ ምንም ሚስጥር እንዳታወራ እግዚአብሔር ገበና ደባቂ አምላክ ነው ስለዚህ የሄድክባቸው ለሰውም ለእግዚአብሔርም ላንተም የማይመቹ ህሊናክ የሚያቀው አካሄድ አለ የሄድክበት አካሄድ አለ ባለቤት ብቻ ናት የምታቀው ስለዛ ጉዳይ እኔ አሁን እግዚአብሔርን ምህረት ጠይቀዋለሁ አሜን እግዚአብሔር ካራራለት በስተቀር ይሄ ሰው የሄደበት አካሄድ አለ ህሊና የሚያቀው ነገር አለ እዚህ ጉባኤ መካከል ማልገልጠው ባለቤት ግን ታውቃለች የበደል ስርዓት ከቤቱ ይበጣጠስ አሜን አንተ ያልከበርክበት መንፈሱንና ዘመኑን በሐዘን እንዲመታ ለሐዘን ፈቅዶ የሰጠው መርገም ከቤቱ ላይ ይነቀል አሜን ከቤቱ ላይ ይነቀል አሜን የማይመጣበት መስሎ የሄደበት አካሄድ አሁን በምህረት ይቀየር አሜን አባዬ በምህረት ይቀየር አሜን የልጁ የኢየሱስ ክርስቶስ ደም የማያነጻው ኃጢአት የለም ተብሎ እንደተጻፈ ዛሬም ትኩስ በሆነው ደም በስራ ላይ ባለው ደም ይሄ ቤተሰብ የታጠበ ይሁን አሜን ሞገስ ካገኘን በፊት አንተ ፊት እኔና የመረጥከው ህዝብ ሞገስ ካገኘን ይሄ ሌሊት ገንዘቡን በወሰደ ሰው ላይ እንቅልፍ ከላዩ ላይ ይሽሽ አሜን ገና በማለዳ ሳይነጋ መጥቶ በሩን ያንኳኳ አሜን ይሄ ሌሊት ሰኞ የሚባልበት ሌሊት ነገ ይታረዳል እኮ ተብሎ ነገ ለእርድ ሲጠበቅ ሌሊት ገብተ ታሪክ የሰራ ጌታ ማንም ሊደፍር የማይችለውን ነገር ደፍረ ነፃ ያወጣ ጌታ አንተ የኔ ጌታ ነህ አንተ የዚህ ህዝብ ጌታ ነህ አንተ የኛ የሁላችን አምላክ ነህ አሜን አይሳለቁብን ይሄ ሌሊት የጭንቀት ሌሊት የሆነበት አሜን አሁን በልዩነት እንድትነሳ እኔ ለምኜሃለሁ አሜን ምልክት ይሆን ዘንድ አሁን ከዚህ ፕሮግራም ከምሽቱ 2 ሰዓት ድረስ ስልክ ይደወል አሜን ተንቀሽቅሾ
ተቅለብልቦ አሜን ረፍታቶ አሜን ያስረክበው። አሜን ይሄን ስለ ስም ይፈጸም። አሜን። አጨብጨባችሁ ለእግዚአብሔር ክብር። ነይ ኢየሱሴ ወደ ደም ቀይሬያለሁ። አሜን። ይሄን ዘይት አፋቸው ላይ ሳደርግ፣ ይሄን ዘይት እጃቸው ላይ ሳደርግ አሜን። በሰማይ ደስ ያልተሰኘህበት ለእንዲህ አይነት ታሪክ ታልፎ እንዲሰጡ ያደረገ ጉድ በደም ኃይል ይደምሰስ። አፍን ስጠኝ ነፃ ወጣ በደሙ። እጅን ስጠኝ ነፃ መውጣት በደሙ ይሆንልህ። ነፃ መውጣት። ቀጥል። የእግዚአብሔር ሰው ተባረኪ በሏት። አጨብጭቡ ለጌታ ክብር። ተባረኩ። ለምስክርነት ነው እንዲህ አቅፋቸው ምናምን ማለት